ሰውን መታገስ ብቻ ሳይሆን የጎደለ እግዚአብሔርን መታገስን ጎሎን። አሁን ዛሬ በዩኒቨርሲቲ ተመልከቱ፣ በትምህርት በሃይስኩል ተመልከቱ፣ የደነዘዘ ህዝብ እኮ ነው። ልጅ መውለድ ማለት የእግዚአብሔርን መልክ መውለድ ማለት ነው። ጥሩ ነው። ፌስቡክ መረጃ ያቀብላል። እግዚኦ በዚህ መረጃ የት ደረሳችሁ? በደንበና ትጫናችሁበት፣ ለሀገር ሰላም አመጣችሁበት፣ አገር አመሳችሁበት። የባህርን አዟሪት እንኳን ተሽከርክረ መነሻው እንደማታገኝ እግዚአብሔር መነሻ ምናምን አታውቁ። በዚህ ዘመን የመጡ ቤተክርስቲያን የሚያስተናክሩ የዲያብሎስ ቡችሎች ኳስ ሲያደንቅ የሚለውን ህዝብ መስበክ ትተው ማርያምን የሚያደንቅ ህዝብ ይነግፋል። ድሃ በምን ይፈረድበታል? ሀብታም ገንዘብ ስላልሰጠ። ድሃ በምን ይፈረድበታል ብትሉኝ የሰውነቱን ገንዘብ ስላባከለ። እግዚአብሔርን ቆይቼ ደጅ ጸናሁት፣ እሱም ሰማኝ መለሰልኝም። ከዚያ በኋላ ተመልከቱ፣ እግሮችን ከረግረግ አወጣቸው፣ ከጨለማም ከጉድጓድም አወጣኝ፣ እግሮችንም በዓለት ላይ አቆመቸው፣ በአንደበቴም ላይ በጎ ምስጋናውን ጨመረ ይላል። የትዕግስት ዋጋው ይሄ ነው። የትዕግስታችን ዋጋ ለማግኘት ትዕግስቱን ያድለን እግዚአብሔር። ሰውን መታገስ ብቻ ሳይሆን የጎደለን እግዚአብሔርን መታገስን ጎሎን። ከታገስን እግዚአብሔር በጊዜው ይመጣል። ስለዚህ ሃይማኖት ህብስት ነው፣ ኑሮ ነው፣ አስተማሚ ነው፣ ቀባሪ ነው። እነ ማርያም መግደላዊትን በበረሃ ቆፍሮ የሚቀብራት ዘመድ አልነበራትም። አንበሶች ጉድጓድ ቆፍረው ነው የቀበሩ። ስለዚህ ሃይማኖት ዘመድ ይሰጣል። እስቲ ለምሳሌ ወሊድ መቆጣጠሪያ እየተጠቀማችሁ የማትወልዱ ሰዎች ትኖራላችሁ። የማትወልዱት ምንድን ነው? መጥኖ መውለድ ነው። የተደላደለው እንድንኖር ተጋላችሁ። ደግሞ አይጣ ላይ ድረስ ነው። በዚህ በገጠሩ መሬቱ እህል ሲፈራ መደቡ ልጅ ያፈራ የሚል ተለጥፏል። ይሄ ምንድን ነው የሚባለው? የቤተሰብ ምጣኔ የሚባለው ድርጅት ነው የለጠፈው። በተሰርቶ በሲሚንቶ ማለት ይኸውላችሁ፣ ሰላም እንዲያርጎ የሚሰጥ በኖረብን ማለት። አሁን ሰው ወሊድ መቆጣጠሪያ የሚጠቀምበት መሰረታዊ ምክንያት ምን ስለሌለው ይመስላችሁ? በሉ ነገር እንቅጩ አልተናገሩ ሁላችሁ፣ አንድም ሰው ሳይናገር እንዳይቀር ሃይማኖት ነው። ምን ስለሌለው ነው? እግዚአብሔር ምንድን ነው ያለው? ብዙ ተባዙ ምድርንም ምን በሏት። በቃ የእናንተ ድርሻ መሙላት፣ መመገብ የማን ድርሻ ነው? የእግዚአብሔር ድርሻ ነው። ምን ጨነቃችሁ? የምናርሰው ምድርም አይኑር። እንዲሁ የምንቆምበት ብቻ እስከሚቀር ድረስ ዝም ብላችሁ ሙሉ እንድንሞላ እግዚአብሔር ይርዳል። ማምላክ ነው። ለምን ተመልከቱ። ችግሩ ግን ተኝቶ መሙላት አይደለም። ምን እያደረጉ ነው? እየሰሩ ነው። ችግሩ ወደ አይገባን። ለዚህ ነው ክርስቲያኑ በሃይማኖት እያመካኘ መስራት አይገባም። የትጋት ምልክት እኛው ነው። አሁን ዛሬ በዩኒቨርሲቲ ተመልከቱ፣ በትምህርት በሃይስኩል ተመልከቱ፣ የደነዘዘ ህዝብ እኮ ነው። ዝም ብሎ በቀኝም ቀጥ በግራም ቀጥ የሚባል ገበሬ ያለ በግራም ቢጠምዱት ቀኝ ቀጥ፣ በቀኝ ቢጠምዱት ቀጥ። በሃይማኖቱ ዜሮ፣ በዚያኛው አርቦ። ግን ምን ይባላል? በእውነቱ ሲመረቅ የምረቃ መጽሔት አይቼ ነበር ተማሪዎች ሲመረቁ እና አንዳንድ ሰዎች ምን ብለው እንደሚጽፉ ታውቃላችሁ? ሊያልቅ ሲል አለቀ ይላል። ምን ማለት ነው ይሄ? መጀመሪያ ላይ ምን ሰራርቆ 36 ምናምን ያመጣል። ከዚያ በኋላ ያቺ እየተመነዘረች ቱ እንድትሞላ በአራተኛው ዓመት ስትሬት ቱ ትመጣለች። እችን አልቆ ሊያልቅ ሲል የመጀመሪያ ያቺ ቱ ሳታልቅ መመረቂያ ዓመቱ አልቆ ተመረቁ። እንዲህ ያለ መከራ ሊገበሩ ተኝቶ መሙላት መስራት አለብን። ሌት ተቀን ማለት ሌት ተቀን እኛ ሰነፎች የስንፍና ምልክቶች በትጋት የምንኖር መሆን አለብን። በትጋት የምንኖር መላእክትን የምንመስል አባቴ እስከ ዛሬ ይሰራል እኔም እንደሱ እሰራለሁ በሉኝ። ማን አለ እንደዚህ? ጌታችን ኢየሱስ ክርስቶስ ነው። አባቴ እግዚአብሔር አብ እስከ ዛሬ ይመግባል እኔም ከሱ ጋር በመለኮት አንድ ስለሆንኩ እስከ ዛሬ እሰራለሁ ብሎ የዮሐንስ ወንጌል ምዕራፍ 5 ቁጥር 21 ላይ ነግሮናል። እኛም ደግሞ አባታችን እግዚአብሔር ሁልጊዜ እንደሚሰራ ሁልጊዜ እየሰራ መብዛት አለባችሁ። ችል ሞኝ አትሁኑ። በዚያውም ላይ ልጅ መውለድ ማለት የእግዚአብሔርን መልክ መውለድ ማለት ነው። እስቲ እግዚአብሔር መልክ ደስ የሚለው በሞት የእግዚአብሔር መልክ የሚወድ በቃ የእግዚአብሔር መልክ ደስ ካላችሁ፣ ልጅ መውለድ የማይፈልጉ ሰዎች የእግዚአብሔር መልክ ያስጠላቸው ሰዎች የአቅማችሁን ስሩ፣ ተራቡ። እሱስ እኛን አድን ብሎ ተርቧል። እናንተ ልጅ አሳድግ ብላችሁ ብትራቡ ምንድን ነው ነው? ተርባችሁ ተጠምጣችሁ ተቸግራችሁ ምንድን ነው ነው? እናቶቻችን በገጠር እኮ የሚያጠቡት ጡት ወተት ከጡታቸው ቢያጡ ደም እያጠቡ ነው ልጅ የሚያሳድጉ። ዛሬ በየዩኒቨርሲቲው በየመስሪያ ቤቱ ባለስልጣን ነኝ ብሎ የሚንደላቀቀው ሁሉ እናቱ ያቺ ተጨማዳ ጥሬ ቆርጥማ ውሃ ጠጥታ ደም አጥብታ ያሳደገችው። እንዲህ ብናደርግ ሁላችንም በሰላም መኖር የሃይማኖታችን አካል ሆነን መዝለቅ ይቻለናል። ለመዝለቅ ያብቃን። ስለዚህ ሰው ምን ጎለታ?
ሃይማኖት ነው። ዝክር እንዳይዘክር፣ ምጽዋት እንዳይመጸውት፣ አስራት በኩራት እንዳያመጣ፣ ቀዳማያቱን በኩራቱን አስራቱን እንዳያወጣ ምን ጎድሎታል? እንደው በሞት ያፈርሶ ልጠይቃችሁ፣ ስጋውን ያልነፈገን ክርስቶስ እንጀራ ይነፍገና? ደሙን ያልነፈገን ክርስቶስ ውሃና የሚጠጣ ይነፍገና? መንግሥተ ሰማያትን ያልነፈገን ክርስቶስ ጠማማ ቤት ይነፍገና? ራሱን ያለበሰን ክርስቶስ ብል የሚበላው ልብስ ይነፍገና? ስለዚህ ሃይማኖት ስለሌለው ሽምድምድ ክርስቲያን ያገኘ ነው። ንፉግ በጥበቡ መኖር የሚችል የሚመስለው ያፈራ ነው። ከዚህ የተነሳ ሃይማኖት ስለጎደለን ነው። ሃይማኖት ነው መሰረቱ። ስለዚህ የክርስትና እምነት ተከታዮች እንዲያስቆለቁሉ፣ እንዲቀንሱ፣ በቁጥር እንዲቀንሱ ከገዳዮቻችን በተጨማሪ ትዳር ይዛችሁ ልጅ መውለድ የማትፈልጉ አንዳችሁም ከክርስቲያን ነፍስ ገዳዮች ጋር ነው የምትጨምሩ። መውለድ የማትፈልጉ ክርስቲያን ልጅ የሚያስጠላችሁ ለክርስቶስ መልኩን ማሳየት የማትፈልጉ ሃይማኖት የላችሁ ማለት እግዚአብሔር ሃይማኖት ይጨምርልን። አባቶቻችን ለዚህ ነው ሐዋርያ ጌታ ሆይ ምን ጨምርልን ያሉ። ጌታ የጸሎት ሐሙስ ዕለት ማታ በሉ እንግዲህ ሁላችሁም ሰይፍ ግዙ አለ። ማቴዎስ 23 ላይ ያለ ባያውቁት ነው መልሱን ልነግራችሁ ነው። ሰይፍ ግዙ አለ ጌታ። ቅዱስ ጴጥሮስ ብድግ አለና ሁለት ሰይፍ አለን አለ። ስንት ሰይፍ ነው? አይደግነቱ እንዲሁ አባታችን በረከቱ ይደርግን ማለት ሁለት ሰይፍ አለ። ጌታ ምን እንዳለ ብቻ ስሙ። መጽሐፍ ቅዱስን ሳይደዱ የሚያወናብዱ ስላሉ ነው። ማቴዎስ፣ ሉቃስ ምዕራፍ 23 ቁጥር 38 ላይ ታገኙታላችሁ። ምን እንዳለ ስሙት። ጌታ ሁለት ሰይፍ ካላችሁ ይበቃችኋል። አሁን ጌታ ሰይፍ አዞ ቢሆን በሁለት ሰይፍ ነው ሀገር የሚታረድ ነው እንዴ? እስኪ ንገሩኝ። ሁለት ሰይፍ ለጦርነት ይበቃል? ሁለት ሰይፍ ይዘናል ማለት ፍቅረ ቢጽና ፍቅረ እግዚአብሔር ይዘናል። ሃይማኖትና ምግባር ይዘናል። ብሉይና አዲስ ይዘናል። ከዚያ ጌታ ማለት ይሄ ካላችሁማ ይበቃችኋል። ሰይፍ ያልኩት እኮ ድሮ የሚሆነው ቅዱስ ጴጥሮስ አያችሁት መንፈስ ቅዱስ እንዴት እንዳናገረው። እኔም ሰይፍ ያልኩት እግዚአብሔር መውደድና ሰውን መውደድ፣ ብሉይ ኪዳንንና አዲስ ኪዳንን አዋህዶ ማመን፣ ምግባርና ሃይማኖትን አስተባብሮ መገኘት። ይሄ ካላችሁ በቂ ሀብታላችሁ። ልዳን ብትሉ፣ ልብላ ብትሉ፣ ልልበስ ብትሉ፣ ቤት ስራ ብትሉ፣ ልምራ ብትሉ፣ ለዚህ ሁሉ ሃይማኖት ይበቃል። ሁለተኛው ገንዘባችን አካላችን ነው። ከራሳችን እስከ ጥፍራችን ያለው የኛ አካል ምናችን ነው። ስለዚህ ምን አለ? በአመፀኛው ገንዘባችሁ ምን አብጁበት? ወዳጅ። በአመፀኛው ገንዘባችሁ ማለት አመፅ በምትሰሩበት አካላችሁ ከእግዚአብሔር ጋር ታረቁበት። በሰው ላይ በምትቀስርበት እጣት በገና ደርድርበትና ከእግዚአብሔር ጋር ታረቅበት። ዘፈን ለዘፈን በምታጨበጭብበት እጅ ለመዝሙር አጨብጭብበትና ኑ ከስቡ እግዚአብሔር ጋር ተዋህድበት። ለዳንስ፣ ለዙረት፣ ለክፉ ወደ ክፉ ለመሮጥ የምትጠብቀው የምትጠቀምበትን አመፀኛውን እግርህን ለስግደት ለቀዊም ተጠቀምበት። እግርህ ብታስትህ ካንተ ቆርጠህ ጣላት ማለት ምን ማለት ነው? ወደ ክፉ ልሩጥ ብትል እምቢ በላት። ሰንፌ ልቀመጥ ላፍተልትል ብትል ቁመ ማስቀደስ ቢሰራ እምቢ ብለህ ቁምባት። እምቢ ብለህ ቁምባት። እግርህን ቆርጠህ ጣል ማለት ፈቃዷን እምቢ ብለህ ቅጣት። እግርህን በቁመት በቀዊም ቅጣ። በቁመት በመቆም ማለት ነው። በመቆም ቅጣ። ስታስቀድስ እግርህ ቢደክም ቢያም ቁመ ስትጸልይ ቢደክም እምቢ ብለህ ቁም ማለት ነው። እግርህን ቆርጠህ ጣል ማለት ነው። ዓይንህን ብታሰናክል ካንተ ቆርጠህ ጣላት። ዓይንህን በአመፀኛው ገንዘባችሁ እስቲ በአመፀኛው ገንዘባችሁ ምን አብጁበት? ወዳጅ አብጁበት። እስኪ ዛሬ ዓይን ምን ያህል እንደሚያምስ ተመልከቱ። ሰው ማታ እስከ ምሽቱ 6 ሰዓት ፌስቡክ ሲያይ ያመሻል። መቼ ምን ይደረጋል? በሽታውን ካላወቅ ነው ፈውሱ ስለማይታወቅ ነው እንጂ ፌስቡክ ጋር ምን ያገባኛል? ፌስቡክ ሲያይ ያመሻል። እረስቶ ሳይዘጋው ይተኛል። ደግሞ ይሄ ምንድነው ዳታ የሚባለው ሳይዘጋው ይተኛና ማለዳ ደግሞ ሳልዘጋው ልዝጋው ሲል በዚያው መጠቀም ይጀምራል። በዚያው የግኖ ሰዓት ሲደርሳል ውዳሴ ማርያም ሳይደግም አይኖር ይገባል። በቃ እንዲህ እንዳለ ይመሽበታል። ጥሩ ነው። ፌስቡክ መረጃ ያቀብላል። እግዚኦ በዚህ መረጃ የት ደረሳችሁ? በደመና ተጫናችሁበት፣ ለሀገር ሰላም አመጣችሁበት፣ አገር አመሳችሁበት እንጂ እስቲ ወደ ጭፈራ ቤት የምትፈጥንበትን፣ ወደ ጫት ቤት የምትፈጥንበትን፣ ለክፉ ሰጥ ለምትፈጥንበትን ያንን እግርህን እስቲ ወደ ሆስፒታል ፍጠንበት፣ እዚህ ያደረግበት፣ እስቲ ወደ ቤተክርስቲያን ገስግስበት። ኳስ ስታንከባልሉ ደግሞ እንዲሁ ድንቅ እኮ ነው። እንዲሁ ትውልድ አለን ብለን እኮ እንደዋል የኢትዮጵያ ሰው ቅዱስ ነው ስንላችኋል። እውነት ይመስላችኋል? ሞኞች። ቅዱስ ነው። አዎ የድሮዎቹ አሁን የሰው መመስገን ይወደል ቅዱስ ነው። የኢትዮጵያ የቅዱሳን አገር ናት። እናንተም ቅዱሳን ሕዝቦች ናችሁ። ሁልጊዜ ያስቀድሳሉ። ሳንቲም ሰጣችሁ። አይ መመናን እናቴ አጨብጭቡ ለራሳችሁ ሲባል እንዳታጨበጭ። በጣም ችግሩ እኮ እሱ ነው። ያደቀ ኳስ የሚደግፍ አሁን ኳስ ምን ያስደንቃል? ማምላክ የሚንከባለን ነገር ታደንቃላችሁ። የሚንከባለን ቅዱስ ዳዊት ምን እንዳለ ንገራቸው።
ኧረ ባሕር እንዴት ደስ ትላለች! ጨዋታዋ እንደው ባሕር ግሩም ነው አለ ቅዱስ ዳዊት መዝሙር 94 ላይ ነው። ባሕር ስትጫወት ደስ ትላለች። ምን ብላ ነው የምትጫወት? አፍ ሳይኖራ ፉፉፉፉ ትላለች። እግር ሳይኖራ ትሮጣለች። ተመልከቱ፣ አፍ ሳይኖራ ትናገራለች። እንደገና ደግሞ አዟሪት ይባላል የሚዞር ብትሽከረከርበት ጫፉን አታገኘውም። ለእግዚአብሔር አይመረመሪያነት ምሳሌ ይሆን ዘንድ ነው። የባሕርን አዟሪት እንኳን ተሽከርክረ መነሻውን እንደማታገኝ እግዚአብሔር መነሻ ምናምን አታውቅም። ባሕር ጨዋታዋ ድንቅ ነው አለና ቅዱስ ዳዊት መልሶ የሚያስደንቅስ በሰማያት የሚኖር እግዚአብሔር። እነዚህ ሰዎች በዚህ ዘመን የመጡ ቤተክርስቲያን የሚያሰናክሉ የዲያብሎስ ቡችሎች ኳስ ሲያደንቅ የሚለውን ሕዝብ መስበክ ትተው ማርያምን የሚያደንቅ ሕዝብ ይነቅፋሉ። ሰው በጣም በአምላክና ፊት ሳይደነቅ በሚንከባል ነገር ይደነቃል። በአመፀኛው ልባችሁ አመፅ በምትሰሩ ጽድቅ አብጁበት፣ በአመፀኛው ሆዳችሁ ጹሙበት። ስለዚህ ከእግር ጥፍር እስከ ራስ ጠጉር ያለው ብድር ነው። ይሄ ጆሮ ይፈረድበታል፣ ያልተገባውን በመስማትና የተገባውን ባለመስማት። አፍንጫ ይፈረድበታል፣ በኪዳን መጥቶ ዕጣን ሳያሸት በመዋሉ ይፈረድበታል። አንደበት ሳይጸልይ በመዋሉ እውነት ባለመናገሩ፣ ባለማስታረቁ፣ ክፉ መናገሩ ይፈረድበታል። እጅ የወደቀ ባለማንሳቱ፣ ያልተፈቀደለትን በማንሳቱ፣ ነፍስ ደም በማፍሰሱ፣ በሰው ላይ በመቀሰሩ ይፈረድበታል። ስለዚህ አመፅ የምትሰሩበትን ሕዋሳታችሁን እባካችሁ ለበጎ አውሉት፣ ለበጎ ለማርያም ምናችን አካላችን በርስኪ ይሄ እግር ማለት ዛሬ እኛ የምንጨፍርበት እግራችን፣ ወደ ክፉ የምንሮጥበት እግራችን አቡነ ተክለ ሃይማኖት ከሱራፌል ጋር የቆሙበት እግር ነው። ይሄ እጅ ማለት ድንግል ማርያም መለኮትን የታቀፈችበት ክንድ ነው። ይሄ እጅ ማለት ይሄ ዓይን ማለት ኢሳይያስ፣ ዳንኤል፣ ሕዝቅኤል፣ ዮሐንስ በባቢሎን ሁነው በስራት ሁነው እግዚአብሔርን ያዩበት ዓይን ነው። ይሄ ጆሮ ማለት እነ ሳሙኤል ነቢዩ ሳሙኤል ተብለው ተጠርተው ተናገር ባሪያ ይሰማል ብለው እግዚአብሔርን ያደመጡበት ጆሮ ነው። በዚህ ጆሮ ዘፈን አይደመጥበትም፣ ስርዓት ያዙ። በእውነቴ ነው። ይሄ ልብ እግዚአብሔር የፈሰሰበት፣ ይሄ አንገት ወደ እግዚአብሔር ቀና ያለ አንደበት፣ ይሄ አንደበት ከመላእክት ጋር የዘመረ አንደበት ነው። የእነማንን አካል ይዘርግፍ እንደምንሰራበት ተመልከቱ። የነ ኤልያስን አካል ገነት የገቡበት አካል፣ መንግሥተ ሰማያት የበረሩበት አካል፣ የነ ገብረ መንፈስ ቅዱስ አካል በመብረቅ ላይ የበረሩበት፣ የነ አቡነ ተክለ ሃይማኖት አካል በነፋስ የተጫኑበት እግር ይዘን ግፍ እንሰራበታለን። ለእነሱ አዲስ ዓይን አልገጠመላቸው፣ አዲስ ጆሮ አልሰጣቸው፣ አዲስ እግር አልሰጣቸው። በሞቴ ገንዘባችሁን አታባክኑ። ዋናው ገንዘባችን አካላችን ነው። ስለዚህ ዓይናችሁን ለማይረባ ነገር፣ ጆሮአችሁን ለማይረባ ነገር፣ እግራችሁን ለማይረባ ነገር፣ እጃችሁን ለማይረባ ነገር አትስጡ። ድሃ በምን ይፈረድበታል? ሀብታም ገንዘብ ስላልሰጠ ድሃ በምን ይፈረድበታል ብትሉኝ የሰውነቱን ገንዘብ ስላባከነ። ሶስተኛው ገንዘባችን ጊዜ ነው። ፈረንጆቹ ታይሚዝ ምንድን ያሉ ጎልድ ተቀይሯል፣ ላይፍ ተብሏል። ተሳስታችኋል። ምን ሆኗል? ህይወት ተብሏል። ጊዜ ወርቅ ነው ሳይሆን ጊዜ ህይወት ነው። ጊዜ ህይወት ነው። እግዚአብሔር የሰጠን ትልቁ ሀብት ጊዜ ነው። ምንድነው የሰጠን ጊዜ ብትሉ እንዲህ ብሏል ዮሐንስ ወንጌል ምዕራፍ 12 ላይ ብርሃን ሳለላችሁ ተመላለሱ፣ በጨለማ የሚሄድበትን አያውቁም። ብርሃን የተባለ ምንድን ነው? ጊዜ። እድሜ ሳለላችሁ ስራ ስሩ። ትልቁ ንግድ ማለት ጊዜ ነው። ትልቁ መነገጃ ወረት ማለት መነገጃ ገንዘብ፣ ጥሬ ሀብት ማለት የመጀመሪያውና የመጨረሻው ገንዘብ ከሃይማኖት ቀጥሎ ከሕዋሳት ቀጥሎ መነገጃ ገንዘብ ምንድን ነው? ጊዜ። እስኪ ጊዜ በሉ። ትልቁ መነገጃ ጊዜ ነው። ያጠፋ ነው ጊዜ ተቆጥሮ ተሰፍሮ ያለ እያንዳንዷ ዘመን በሉ፣ ዓመት፣ ወር፣ ሳምንት፣ ዕለት፣ ሰዓት፣ ደቂቃ፣ እሺ ማይክሮ ሰከንድ፣ እሺ ናኖ ሰከንድ፣ እሺ ከዚያ በኋላ ውረዱ። አቃቴ እናንተ እውቀት አለቀ። የቤተ ክርስቲያን እንቀጥል እንግዲህ እንቀጥል፣ በቃ እንቀጥላለን። ከናኖ ሰከንድ በኋላ ከዚያ በኋላ እንቀጥል። ቃሊት በሉ እንጂ ሳልሲት፣ ራቢት፣ ሐምሲት፣ ሳድሲት፣ ቅጽበት፣ ህልቃቂት። እንግዲህ ይሄ ከማይክሮ ሰከንድና ከናኖ ሰከንድ በታች ያሉ የጊዜ መቁጠሪያዎች ናቸው። እነዚህ ተጠራቅመው የዘላለም ህይወትን ነው የሚወልዱት። የዘላለም ህይወት ማለት ለዚህ ነው። የመዳን ቀን ዛሬ ነው፣ ከዛሬም አሁን ነው የተባለው ለዚህ ነው። እያንዳንዷ
ፖል ተደግፋችሁ እያወራችሁ የምታባክኑት፣ ቴሌቪዥን ላይ አፍጥጣችሁ ፊልም መልከት የምታባክኑት፣ በኳስ ጨዋታ የምታባክኑት፣ በወሬ የምታባክኑት እያንዳንዱ የዘላለም ሕይወትን ያሳጣል፣ የዘላለም ሕይወትን ያስገኛል። ጊዜ ድንግል ማርያም እመቤታችን ተመልከቱ፣ የአምላክ እናት ሁና በምድር ላይ የኖረችው ዕድሜ ስንት ነው? 64 ተመልከቱ። ቅዱስ ጊዮርጊስ ምድርን በምድር ላይ 4 ጊዜ ሙቶ ተነስቶ 7 አክሊላትን የተቀበለ ጠቅላላ ዕድሜው ስንት ነው? 27። የ27 ዓመት ሰዎች ልጃችሁን አውጡ። እሺ ከ27 ዓመት የሞላችሁ በቃ የሞላችሁ ከራሱ ላይ ይላል አይደል? ትክክል 27 ባይሆንም እንደው የሞላችሁ አውጡ እንጂ። እሺ እንዲህ ሆኖ ግን እስካሁን ያልቆረባለ፣ እስካሁን ዳዊት የማይደግማለ፣ እስካሁን የማይጸልያለ። ስለዚህ እባካችሁ ጊዜያችን እንጠቀምበት። ለጊዜ ለነገ አትበሉ አለ ጌታ። ለነገ አትበሉ ማለት ነው ሁለት ነገር ነው። ለነገ አትበሉ ማለት ማቴዎስ 6 ላይ አንደኛ ነገ እንድጠነክር እያላችሁ ዛሬ አትብሉ። ለምን ዛሬ አብዝታችሁ አትብሉ? የነገውን ነገ ትበሉታላችሁ ነው አንዱ። ሁለተኛ ለነገ አትበሉ ማለት ኃጢአቴን ነገ ተናዝዤ ነገ ቆርባለሁ፣ የዛሬ 5 ዓመት እንዲህ ስመረቅ እንዲህ ስጨርስ አትበል። የዛሬ 5 ዓመትማ ደግሞ የዛሬ 5 ዓመቱን ጽድቅ ትሰራዋለህ። ዛሬ የዛሬውን ጽድቅ ስራ። ዛሬ ግን ነገ ግን የዛሬውን እሰራለሁ የምትል ከሆነ የነገውን መቼ ትሰራዋለህ? ስለዚህ የዛሬውን ዛሬ ስራው፣ የነገውን ጽድቅ ነገ ትሰራዋለህ። ኃጢአትንም ለነገ አትበል፣ ጽድቅንም ለነገ አትበል። ጊዜን ተጠቀም። እግዚአብሔር ዓለምን የሚመግብበት፣ ዓለምን የሚፈጠርበት፣ ዓለምን የሚያድንበት ተመልከቱ ጊዜ ነው። በ6 ቀን እግዚአብሔር ዓለምን ፈጥሮበታል። እንኳን እኛ በ6 ቀን 60 ዓመት 70 ዓመት በከንቱ አባክነናል። ቀሪ ጊዜያችን እግዚአብሔር ይባርክልን። በሕይወትና በመድኃኒት በንስሐ በጸሎት በጾም በቁርባን እንድናሳልፈው ቸሮ መድኃኒዓለም ጊዜ አይስጠን። የማንጠቀምበትን ዕድሜ እንድንጠቀምበት ያደርግልን። ስለዚህ ጊዜ ምንድን ነው? ሀብት ነው። ዕድሜ ሳለላችሁ ምን ማለት ምን በሉ ነው? ተጠቀሙ ነው። ነገ ዛሬ ሳትሉ የመሞቻ ጊዜያችሁ እንዳይደርስ ከዛሬዋ ከአሁኗ ሰዓት ጀምሮ ለድነት የሚያበቃችሁን ስራ ለመስራት ወስናችሁ ንስሐ አባት አበጅታችሁ ቅዱስ ሥጋውን ክቡር ደሙን ለመቀበል ቃለ እግዚአብሔርን ለመደማመጥ ለመጸለይ ጸሎት ለማቋረጥ አስራት በኩራት ለማውጣት አሁን ወስናችሁ ሂዱ። የመዳን ቀን አሁን ነው።